ሉላ አክስቷን ከዚህ በኋላ ምንም አታመጭም፣ ከቁጥጥር ስር ገብተሻል፣ ከዚህ በኋላ በእኔ ቁጥጥር ስር ነሽ ስትል ትነግራታለች። ግን አክስትየዋ ሀሳቧ ወደ ሌላ ቦታ ሲሄድና ወይም ስልክ ስታወራ ወይም ካጠገቧ ዞር ስትል ነበር እንደዚህ የምትለው። ምክንያቱም ከዚህ በኋላ እኔ የምፈልገው የቤተሰቦቼን ንብረትና የእህቴን ቤት እንዲመለስ እንጂ ላንቺ አስቤ ያደረኩት ነገር እንዳይመስልሽ፣ የፈራሁትኝም ሁን ብዬ እንጂ የሚያስፈራኝ ነገር ኑሮ አይደለም። ከዚህ በኋላ እንደውም በቁምሽ ከላይሽ ላይ እየሸናሽ ወይም ከላይሽ ላይ እየተበለሻሸሽ ማየት እፈልጋለሁ። አንቺን ተመልሰሽ እዛ ጎዳና ህይወትሽ እንድትወርቂ ስል ነው አንቺን እንደዚህ የማደርግሽ። ምክንያቱም ለሰው የምታስቢና የምታዝኝ ስላልሆንሽ ጨካኝና አረመኔ ስለሆንሽ ነው። ይብን እንኳን እንደዛ እዛ ቤት ውስጥ ሆነሽ እንኳን አመመሽ ተጨነቅሽ ስል ሳስብልሽ አንቺ ለካ የውሸት ህመም ነበር የታመምሽው፣ የውሸት ነበር ዳሊሲስ የምታደርጊ የነበረው። ለካ አንቺ ግን ሰው ነሽ፣ ገና ምን አይተሽ እያለች ብቻዋን ታወራለች። ወይዘሮ ዘርፌ ግን ተጨንቃለች። ማን ነው ይሄንን አስክሬን እዚህ ቤት አምጥቶ እያስቀመጠብኝ? እውነት እነሱ ሊሆኑ ይችላሉ? እውነቴን ነው ወይ ሱራቤልና ቤዛ ተማክረው መሆን አለበት ይሄ ነገር። ተመሳሳይ መኪና እኮ ነው ያለን፣ ስለዚህ የእነሱ መኪና ሊሆን ይችላል ስትል ለሉላ ታማክራታለች። ሉላም ግን በፍጹም እነሱ እንደዚህ የሚያደርጉ ሰዎች አይደሉም። ለራሳቸው እነሱ ቤት ሰማይ ተደፍቶባቸዋል፣ ሰው ቤት ነው ያሉት። እንኳን እንደዚህ ሊያደርጉ ይቅርና ሲጀመር መኪናዋን እየሰሩባት አይደለም፣ ቤት ቁጭ ብላለች። መኪናዋ የተበላሸ ነገር አለባት መሰለኝ። ስለዚህ የነሱ መኪና አይደለችም። ምናልባት ወይም ሮቤል አሊያ ደግሞ እይቹ ያንቹ መኪና ስትመጣ ሹፌሩ ይዞ ሲመጣ አይተው ሊሆን ይችላል እንጂ ስትላት፣ እንግዳውስ ከዚህ በኋላ ሹፌር መቀየር እንዳለብኝ ነው እየማቀው። ምክንያቱም አዲስ ሹፌር ላምጣና ይሄኛውን ሹፌር ደግሞ ላባራው ትላታለች። ስለሱ አያገባኝም። ምክንያቱም ሹፌር ቢቀየር ምንም የሚለወጥ ነገር የለውም አክስቴ። አላቅም ምን እንደምልሽ፣ ብቻ እዚህ ውስጥ እንዴት እንደምንወጣ አላቅም። አንቺ እኮ ነሽ ለምን ትጂን ወደዚህ ቤት እንዳመጣሻት ስትላት፣ እኔ መቻ መጣኋትኝ? እየመጣችው ራሷ ደላላው ነው ሰራተኛ ላክልኝ ብለው እንኳን እሷን ወደዚህ የላከብኝ ትላታለች። ቤዛ እዛ ጋር እዩልሽ ትጂ፣ ከዚህ በኋላ እኔና አንቺ የምንገናኝበት መንገድ እንገናኛለን። አሁን ግን ለጊዜው ዝም ብለሽ የምሰጥሽን እየበላሽ የምሰጥሽን እየጠጣሽ ቁጭ እንድትይ ነው። እንድታወሪኝም ሆነ እንድታናግሪኝ አልፈቅድልሽም ትላታለች። ትጅም ግራ ተጋብታ፣ ቆይ ምን ሆነሽ ነው? ትናንት የማቅሻች እህቴ ቤዛ ነሽ? ቤዛኔ እኮ እወድሻለሁ፣ የእውነቴን ነው ምልሽ። ያቺ መጥፎ ቀስፈት ቀናት እንደዚህ እኔና አንቺን ያለያየችን ስትል፣ ታይ እንጂ ኧረ እባክሽ እኔን ነበራ ስለምትወጂኝና ስላበላውሽ ስላጠጣውሽ ነበራ ወስደሽ ባዶ ቤት አግተሽኝ የነበረው። አንቺ እየተረገምሽ የሰራሽኝ ስራ ደግሞ አንቺ እንዲህ ተነግሮ የሚያልቅ ነው እንዴ? ትላታለች። እርግጥ አውቃለሁ አጥፍቻለሁ፣ ግን እባክሽን ቤዝ ይቅርታ አድርጊልኝ ትላታለች። አሁን ዝም በይ ብዬሻለሁ፣ ዝም በይ። እኔና አንቺን ከዚህ በኋላ ምንም አያገናኘንም። ነገርኩሽ፣ በቃ ስሰጥሽ መብላት ስሰጥሽ መጠጣት፣ ከዛ ውጪ ከኔና አንቺ ንግግር የለንም። አይካልሽ ደግሞ ለሱራፌል ነግረውና አፍሽን እንዲያሽግልኝ እነግረዋለሁ ትላታለች። ውይ በእናትሽ እንደዛማ እንዳታደርጊ ቤዝ፣ ምን የዚህን ያክል ጨከንሽብኝ? እኔ እኮ ያላንቺ ማንም የለኝም ትላታለች። እውነቴን ነው የምልሽ፣ ያቺ ጨካኝ የሉላ አክስት ናት እኮ ይህን ሁሉ ነገር እንደዚህ እንዲሆን ያደረገችው እንጂ እኔ አይደለም። አንቺ ሄደሽ ቤቷ እንደዚህ ነገር ባታወሪ ኑሮም መንትያ እህት እንዳለኝ እንዴት እንዳወቅሽ ባላቅም፣ መንትዬን ባታገኝ ኑሮ ይህ ሁሉ ነገር ባልሆነ ነበረ። ግን አንቺ ያችን መቅስፈት ተጠቅመሽ ይኸው ዛሬ ቤቴንም ንብረቴንም አንቺ ነሽ ያስወረስሽኝ፣ አንቺ ነሽ ያዘረፍሽኝ ትላታለች። እባክሽ ቤዝ እንደዚህ አትውቀሽኝ፣ አልፏል ሁሉም ነገር እኮ። ምናልባት አሁን ነገ ጊዜው እያንቺ ሊሆን ይችላል። እባክሽን ደግሞ እንደዚህ እንደሆነ እኮ አይቀርም፣ ታሸንፊያለሽ ትላታለች። አሸነፍኩም አላሸነፍኩም አንቺን አይመለከትሽም፣ ከዚህ በኋላ ዝም ማለት አለብሽ ስትላት፣ እሺ በቃ ዝም ብያለሁ፣ ከዚህ በኋላ ምንም ነገር ማውራት አልፈልግም፣ እሺ ይቅር በይኝ ብቻ ስትላት፣ የምን ይቅርታ ነው ምንድን ነው የምሰማው ሲል ሳሚ ይሰማና ወደ ውስጥ ይገባል። ስሚ ትጂ፣ ከዚህ በኋላ አፍሽን እንዳከፍች በእኔ ቁጥጥር ስር ነው ያለሽው። ቤዛ ምንም እንድታደርጊያት አልፈቅድልሽም። ምክንያቱም ይኸውልሽ ስትምትበላው ብቻ እንድሰጫት እንድምትጠጣው ብቻ እንድሰጫት እንጂ እንደታሰረችውን እጇንም እንዳትፈቻት ይላታል። አረ በፍጹም እኔ አልፈታትም ሳሚ፣ ምን ሆነ ነው? እንዴት ነው የምፈታት? ይህን ሁሉ ነገር አድርጋብኝ እንዴት አድርጌ እፈታታለሁ ስትለው፣
ታይ እንጂ ኧረ እባክሽ እባክህ ሳሚ እባክህን ስራውን አብረን እንስራ። ከፈለጋችሁን የማግዛችኋለሁ፣ አይ ካላችሁ ደግሞ የተወሰነ ገንዘብ ስጡኝና እኔ ከእናንተ ልራቅ ስትለው ታይ እባክሽ ገንዘብ ላንቺ ገንዘብ ሰጥተን ካጠገበችን ራቅ እናርግሽ፣ ሁሉንም ነገር ሄደሽ ኢንፎርሜሽኑን ንገሪያቸው ማለት እኮ ነው ላንቺ። ይኸውልሽ አልሰማም ካልሽ 70 ብሬ ነው ቁጭ የማደርግሽ ይላታል። ሰላም ሰላም፣ ውድና የተከበራችሁ የመቅደስ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ይብዛልኝ። ይሄን ቪዲዮ የምታዩ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ ስል በአክብሮት ጠይቃለሁ። ቤተሰብ የሆናችሁ ደግሞ ላይክ፣ ሼር እያደረጋችሁ አበረታቱኝ። ሀሳብ አስተያየታችሁን እንድትሰጡኝ ይፈልጋለሁ በኮሜንት አመሰግናለሁ። የሰማሁ ነው። ምን ልበል?